ሀይሚ ምንም ነገር አልፈራም የሚመጣውን ነገር እጋፈጣለሁ ብላ ዛሬ ስቶሪያ ላይ አርግታለች። አንበሳ የውሻ ጩኸት ያስደነግጠውም ተልባ ቢንጫጫ በአንድ ቡቀጫ ብላለን። አንበሳ የውሻ ጩኸት ያስደነግጠውም ማለት ነው እና እኔ አንበሳ ነኝ ብላለች ማለት ነው። የትናንት ቪዲዮ ላይ እንዳለ ሀይሚ ላይ የወረድንባት ማለት ነው። በእርግጥ አጥፍታለች፣ ጥፋት አልሰራችም። ግን በስመ አብ ከባድ ነው፣ ከባድ መልስ ነው ማለት ነው። እና በቃ እነዚህ ልጆች እውነት አመረሩት እንዴ? ኧረ ተው። በቃ እኔ እንጃ ዛሬ የምትወጣ ራሱ አይመስለኝም ከብሩክ ቤት ማለት ሳስበው ራሱ ማለት የሀይሚ እልህኝነት እኮ እልህኝነት አይደለም፣ የእውነት የምነግራችሁ ማለት ለምን በቃ አሁን ደግሞ የእውነት ለመናገር ጾም ነው። እናንተ ደግሞ 16 ፍልሰታ ትጾማላችሁ፣ ክርስቲያን ናችሁ። በቃ በጾም መባላቱ ምን ማለቱ ምንም ጥቅም የለውም። ብሩኬ እንዳለው እኔ የምወደውን ሰውና የማፈቅረውን ሰው ይቅርታ ካልጠየቁ ትርጉሙ ምኑ ጋ ነው? ማንኑስ ይቅርታ የምለው ብሏል ማለት ነው። ሀይሚ በቃ እሱም ስተሰራ አንቺም ስተሰራችሁ በቃ ተውት፣ በቃ ያለፈውን ተውት። የሚመጣውን አስቡ። በቃ የተናገራችሁትን በቃ ነበረ ምናምን አይሰራም። በቃ አልፏል። በቃ አሁን ዛሬ ትናንትና ስትቀረቅር እዩ ነበረች የለችም። በቃ አለፈ አይደለ? የለም ሁሉም አሁን ትናንት አሰን ካንቺ ጋር አብሮሽ አመሸ፣ አብሮሽ አደረ አብሮሽ አደረ ስልሽ አብሮሽ ካንቺ ጋር እናንተ ቤት አደረ አላደረም አይደለም? በቃ ሀይሚ ተውት በቃ። እና ሁሉንም ነገር ትታችሁት ወደ ነበራችሁበት ቦታ ብትመለሱ ደስ ይለናል። የጨረቃ ፋሚሊ ማለት ነው። እና ግን በስመ አብ ከባድ ነው ግን መልእክቱ ማለት ነው። አንበሳ የውሻ ጩኸት ያስደነግጠውም ተልባ ቢንጫጫ በአንድ መቆጫ ብላ በመነጽር ነው ያየቻቸው ማለት ነው። እና ይሄ ለብሩክ ደጋፊዎች ነው ስቲል የሚሆነው ማለት ነው፣ ቅኔው ማለት ነው። እና ግን አሳቀችኝ፣ የእውነት ለመናገር አሳቀችኝ ማለት ነው። ለምን እንደሆነ ታውቃላችሁ? ያሳቀችኝ በቃ የመልስ ምቷ በጣም ከባድ ነው ማለት ነው። እና ያው በቃ የመጨረሻው ነገር ነው፣ የመጨረሻው ውሳኔዋ ነው ይሄ ማለት ነው። እና ጀስት ትልቅ መልክ ማለት አንዳንድ ጊዜ ይደክማል፣ መጨቃጨቅ ምናምን ሲደክም እንደዚህ ትጽፋላችሁ ማለት ነው። እና ያው እኔ አንበሳ ነኝ፣ የማንም የውሻ ጩኸት ምናምን አያስደነግጠኝም ብላለች ማለት ነው። ጀስት ትናንት በእርግጥ ስጠት ሰጥታለች። ያው በፍቅር ላይ ደግሞ ያለ ነው መጋጨት፣ መጣላት ያለ ነው። እንደ ክፋት አትውሰዱት ጨረቃ ፋሚሊዎች። ጀስት በቃ እውነት ነው ይቅርታ ብሏታል ምናምን። ያው ልጅነትም አለ ምናምን ታውቃላችሁ፣ ሀይሚ ብዙ ልጅነት አለ ምናምን ማለት ነው። እና ያው ነው የምትለው በቃ ምንድን ነው ሴት ልጅ እንክብካቤና ፍቅር ትሻለች ነው ያለው ትናንት አስናል። እኔ በዚህ ላይ አሁን ብሩክ በዚህ ይታማል ብዬ አላስብም፣ እውነት ለመናገር ማለት ነው። ፍቅር በመስጠት አንደኛ ነው እውነት ለመናገር። እንክብካቤም አላቅም ከካሜራ ጀርባ ያለውን ነገር ባናቅም፣ ግን ጀስት ቪዲዮ ላይ ስትመጡ የምናየው ነገር ጥሩ ነገር ነው፣ የምታሳዩን ጥሩ ነገር ነው። ፍቅራችሁን ነው የምናየው። ስትጣሉ ነው እንጂ እንደዚህ ውጥንቅጣችሁ ጥፍት የሚለው እንጂ በእውነት ለመናገር ፍቅራችሁ ኦ ማይ ጋድ ጸዴ ነው ማለት ነው። እና ተውት በቃ እርሱት። መርሳት መተው ጥሩ ነው። ማለፍ ለፍቅር መሻገር ዝቅ ማለት በጣም ትልቅ ዋጋ ነው። እና ሂሚዬ ታይ ፍቺ